ካሜራ ገብተሃል ከፊት ብትቀደም ከኋላ ብትሆን አልቀረልህም ማለት ነው። እና አሁንስ ይኸው ባጃጅ አተን በእግራችን እየሄድን አይደለ? እና ዘመን ቤት እንግዲህ እንጃ ብቻ መገንጠያ ምናልባት ብናገኝ ኧረ ተውት። ጉልበታችን ቢያልቅ በአረብ ሀገር ተመጥምጠን ዴማችን አልቆ አይደል የምንመጣው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ እንግዲህ ብቅ ብያለሁኝ። ኢዱን ከቤተሰብ ጋር አሳልፌ ወደ ጎጆዬ ወደ ቤቴ እየሄድኩ ነው ማለት ነው። ባሉካው ካሜራ እንዳይገባ ማለት ነው። ከፊት ከፊት እየሮጠ ነው ማለት ነው። ካሜራ ዙሬ ጉድ እንዳልሰራ ማለት ነው። ስትሮጥ ሰምተሃል? ሀባይቦች እንግዲህ ቪዲዮን ላይክ አድርጉት። ሰሞኑን ምን እንደሆነ አላቅም ተመቷል። እባካችሁ ላይኩን ግጩት። ሰምታችኋል? እና እንግዲህ ቤተሰብ አትሄዱም እያሉ ትናንትናም ዋልን አደን ዛሬ ዋልን። እንግዲህ ጧት ተነስተን ልንሄድ ስንል ደግሞ አንዲቱ እህቴ ስትመጣ አትሄዱም ብላ አዋላችን ማለት ነው። እንግዲህ እስኪ ጎጆአችን እንዳትቀዘቅዝ ወደ ቤታችን እንመለስ ብለን በጉዞ ላይ ነን። እንደምታዩት በቃ ዲባቡ የገጠሩ ደስ የሚል ነገር አለው። ሁሉም በቃ አረንጓዴ ለብሷል። በጣም ነው የሚያምረው ሀባይቦቼ። እስኪ ተመልከቱት። ወላሂ ላዚም ማለት ነው። ውበትማ በገጠር ነው። በቃ ሱብሃንአላህ ደስ የሚለው ነገር እና ከኋላም ከፊትም በቃ ሁሉም ከመንገዱ በስተቀር በአረንጓዴ ቅጠል ተሸፍኗል። ቦለቄው፣ ጤፉ ምናምን ሳሩ ያለው ነገር ያምራል እላችኋለሁኝ። እና እስኪ ደግሞ ካሜራ ዘወር አድርጌ ላሳያችሁ መሰለኝ። ካሜራ ገብተሃል ከፊት ብትቀደም ከኋላ ብትሆን አልቀረልህም ማለት ነው። እና ይኸውላችሁ ከብቱ ምናምን ተቸክሎ ሳሩን እየበላ ያው እኔ በርቀት ስለሆነ ካሜራው ለዛ ነው እላችኋለሁ። ብቻ ማሻአላህ ነው። እንደው ውበት ያለው ገጠር ላይ ነው የሚባለው እውነት ነው። እና ብቻ ማሻአላህ በሉ ማለት ነው። እንግዲህ እዛ አካባቢ ያላችሁም ቅመሞች ካላችሁ ተመልከቱ። የቤተሰቦቻችሁ በሮች ካሉ የምታውቋቸው አረ የኛ በሬ እዚህ ነው በሉ ማለት ነው። እና ይኸው በቃ ሜዳው ሸንተረሩ ሁሉም ነገር አምሮበታል ዘንድሮ። አምናህን ጊዜ ምንድን ነበረ ግራር እየተቀጠቀጠ ነበር የሚባለው። አሁን ላይ ግን በቃ ቀበሌ ደርሰን ባጃጅ አተን በእግራችን ማለት ነው። ባጃጅ የለም በቃ እና ይዘነዋል። መሸክሸክ እላችኋለሁኝ። አሁን ብናገኝ እያልን ወደ ላይ በተስፋ ይዘነዋል መንካት ማለት ነው። ግን በዛ በመንገዱ ሄደን ቢሆን ይሻለን ነበረ። ሰይድ በወጣ በዛ ቀጥታ በቀጤ አዎ። እና አሁንስ ይኸው ባጃጅ አተን በእግራችን እየሄድን አይደለ? እና ዘመን ቤት እንግዲህ እንጃ ብቻ መገንጠያ ምናልባት ብናገኝ አላቅም። ሀባይቦች ይኸውላችሁ ድክም ያለ ጊዜና አረፍ አልኩኝ ማለት ነው። አንዱ ድንጋይ ላይ ላቤ ተንቸፈቸፈ። እሱማ በቃ አረፍ ብለሽ ነይ ብሎ ተፊት ተቀደመ። በዛው ሂጄ በሆነ ያዋጣኝ ነበረ። በዚህ ባጃጅ አለ ብዬ ተምንከለከል ማለት ነው። አረ ጉልበታችን ውሃ ሆነ የምንበላው በቃ ይሄ ማዳበሪያ ያህል ጉልበታችንን ጨርሶታል። በቀን 2-3 ጊዜ ሀይቅ እንደማንመላለስ በእግራችን አሁን በቃ ሰው ማረጠ፣ ባጃጅ ለመደ። ይችን መንገድ በቃ ባይኑ ሲያየው ማን ይንቀሳቀስ? እንዳው ተውት ብቻ። አሁን ትንሽ ሄድ ብዬ ይኸውላችሁ አረፍኩኝ ማለት ነው። ኧረ ተውት። ጉልበታችን ቢያልቅ በአረብ ሀገር ተመጥምጠን ዴማችን አልቆ አይደል የምንመጣው። ከዛ በኋላ ይሄን የማዳበሪያ ያህል እንበላለን። ማን ይነሳ ማን ይራመድ? እንዲያው ሁሉም አመመኝ ደከመኝ ሆነ።
እስኪ ብቻ አልሐምዱሊላህ እንደዚሁ እያለ እንዲህ ነው ያርገን። ቤተሰብ እንግዲህ ቤታችን ደረስን። መብራቱ እየበራ ነው። ጥላ ነው የሄድነው። በዚህ ሰዓት ነው ገና ቤት የገባ ነው እላቸዋለሁኝ። ማግሪብ አዛን እየተባለ ነው። ተመልከቱ እንግዲህ ማለት ነው። ባጃጅ አተን ያመሸንበትን ሰዓት ይኸው መብራት እስከሚበራ ድረስ ማለት ነው። ትንሽ ይከብዳል ብቻ አልሐምዱሊላህ ያው በሰላም ገባን እላቸዋለሁ የኔ ቅመሞች። ሰውየው ደክሞት ቴሌቪዥን ከፍቶ ቁጭ ብሏል ማለት ነው። ደክሞ ነው እንደ ሰይድ አረ ደክሞኛል እያልክ አልነበረ? ደግሞ በባጃጅ ለመጣ ነው ስንት ሰዓት ውለን እኮ ከመጀመሪያው እዛ አንቀመጥ ይመሽብናል፣ በጊዜ ቤታችን እንሂድ በእግራችን ብል እምቢ አልክ ማለት ነው። እና ይሄ ሁሉ እንግዲህ ያንተ ምክንያት ነው እንጂ የኔ አይደለም። ለማንኛውም በሰላም መግባት ነው። የማታውቀው መንገድ በእግርህ እንዳትጓዝ ፈልጌ ነው እንጂ በእግሬ ካልኩ ተሄድ ነበረ ግዴታ አይደለም። ኸይር ኢንሻአላህ ዙሮ ዙሪያው ገብተናል ለማለት ነው። ቤተሰብ ቅመሞችዬ እንግዲህ መንገድ ዝናብ መቶን ድብድቦን ተጠልለን ቁመን ተገትረን እንግዲህ ያው ቢመሽም በቤታችን ገብተናል ማለት ነው። ሀባይቦቼ በጣም ከባድ ነው። አንዳንድ ጊዜ በእግር መሄድን ትመርጣላችሁ ባጃጅ ከመጠበቅ ማለት ነው። እና እስካሁን ሄደን በሆነ ቤታችን ገብተን ነበር እያልኩኝ በስንት መከራ ባጃጅ መጣልን። አልሐምዱሊላህ ገባን እላቸዋለሁ የኔ ቅመሞችዬ። እንግዲህ ደግሞ አላህ አመት ያድርሰን። ቤተሰብን የምንዘይርበትን ቀን ቅርብ አላህ ያርግልን። ቤተሰብ ጋር ደስ ይላል። በቃ ድባቡ ያለው ነገርና ያው ወደ ቤታቸው ደግሞ መመለስ ግድ ነው። ሁልጊዜ ቤተሰብ ጋር አይኖርም። የራስ ጎጆ አለና ብቻ አላህ ያጠያይቀን በደስታ ቤተሰቦቻችን ጋር እላቸዋለሁ ሀባይቦቼ። እና ቪዲዮውን ከወደዳችሁት ላይክ እያረጋችሁ አሳዩኝ ማለት ነው። ደህና ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩ